ዛሬ ክፍል 9ን እንቀጥላለን። ያመነ የተጠመቀ ይድናል ይላል መጽሐፍ ቅዱስ ነው የሚለው ማርቆስ 16:16 የጥምቀትን ትእዛዝ የሰጠው ለነማን ነው? ኢየሱስ ክርስቶስ የጥምቀትን ትእዛዝ ጥምቀትን አጥምቁ ያመነ የተጠመቀ ይድናል ብሎ ትእዛዛትን የሰጠ ለነማን ነው? መጽሐፍ ቅዱስ እናያለን። የሰጠው ኢየሱስ ክርስቶስ ነው። የሰጡትም ለሐዋርያት እንደሆነ ነው። የሐዋርያት ሥራ ምዕራፍ 10 ቁጥር 37 እስከ 48 ዮሐንስ ከሰበከው ጥምቀት በኋላ ከገሊላ ጀምሮ በይሁዳ ሁሉ የሆነውን ነገር እናንተ ታውቃላችሁ። እግዚአብሔር የናዝሬቱን ኢየሱስ በመንፈስ ቅዱስም በኃይልም ቀባው። እርሱም መልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ። ከእርሱም ጋር ነበርንና እኛም በአይሁድ አገርና በኢየሩሳሌም ባደረገው ነገር ሁሉ ምስክሮች ነን። እርሱም በእንጨት ላይ ሰቅለው ገደሉት። እርሱን እግዚአብሔር በሦስተኛው ቀን አስነሳው፣ ይገለጥም ዘንድ ሰጠው። ይኸውም ለአሕዛብ ሁሉ ለሕዝብ ሁሉ አይደለም፣ ነገር ግን በእግዚአብሔር አስቀድሞ የተመረጡ ምስክሮች ለሆንን ለእኛ ነው እንጂ ከሙታንም ከተነሳ በኋላ ከእርሱም ጋር የበላን የጠጣን እኛ ነን። ለሕዝብም እንድንሰብክ እና በሕያዋንና በሙታንም ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘን። በእርሱም የሚያምን ሁሉ በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። ጴጥሮስም ይህንን ነገር ገና ሲናገር ቃሉንም በሰሙት ሁሉ ላይ መንፈስ ቅዱስ ወረደባቸው። ከጴጥሮስም ጋር የመጡት ሁሉ ከተገረዙት ወገን የሆኑ ምዕመናን በአሕዛብ ላይ ደግሞም የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። በልሳኖችም ሲናገሩ እግዚአብሔርን ሲያከብሩ ሰምተዋቸዋልና። በዚያን ጊዜም ጴጥሮስ መልሶ እነዚህ እንደ እኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው? አለ። በኢየሱስ ክርስቶስ ስምም ይጠመቁ ዘንድ አዘዛቸው። ከዚያም በኋላ ጥቂት እንዲቀመጥም ለመኑት ይላል። ሼር ፎሎ ሳታደርጉ እንዳትወጡ። ክፍል 10 ሌላ ጊዜ እንቀጥላለን።